ዲልካ ሱዳኒ እንዴት ነው የምንጠቀመው? አለን ሰርተናል ቤታችን እና እንዴት ነው የምንጠቀመው የምትሉ ሰዎች ዛሬ እኔ ቪዲዮውን ይዤላችሁ መጥቻለሁ። ቪዲዮውን እስከመጨረሻው ከተከታተላችሁ አጠቃቀሙን በደንብ ታገኛላችሁ ማለት ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናቸው? ዛሬም በሌላ ቪዲዮ መጥቻለሁ። ትናንትና የዲልካ አሰራር አሳየቻችሁ ነበር እና ቪዲዮ በጣም ስለረዘመብኝ አጠቃቀሙን ደግሞ ለዛሬ ይዤላችሁ መጥቻለሁ። ዛሬ እግሬን እየሰራው ላሳያችሁና እጄን በሌላ ጊዜ አሳያችኋለሁ። ምክንያቱም እጅም እግር አንድ ላይ ማድረግ አይቻልም። በዛ ላይ እኔ ራሴ ስለምቀርጽ ሁለቱንም አንድ ላይ ማድረግ አልችልም እና ቪዲዮውን እስከመጨረሻው ተከታተሉ፣ እንደሚጠቅማችሁ አስባለሁ። ያው እንግዲህ የምንጀምረው መጀመሪያ እግራችንን ዘፍዝፈን ንጹህ አድርገን ነው። በጭራሽ ቅባት ምናምን ነገር መኖር የለበትም እና ግን ደግሞ ታጥበን ብለን ጽድት አድርገን ነው ያው እንደምንዘፈዝፈው ማለት ነው። እንደሱ አድርገን ነው መሆን ያለበት። ግን ደግሞ ትንሽ እንደዚህ ራስ ማለት አለበት። ራስ ስላችሁ አሁን ላሳያችሁ። ይሄን በደንብ እንዲህ በውሃ ራስ እናደርገውና ከዛ ደግሞ በፎጣ እናደርቀዋለን ማለት ነው። አባባሌ ገብታችኋል? ትንሽ ላላ ያለ ነው የሚፈለገው ማለት በደረቅ ቆዳ ላይ አይደረግም። በደረቅ ቆዳ ላይ አይደረግም እንደዚህ። ግን በዛ ላይ ደግሞ በደረቅ ቆዳም አይደረግም ስላችሁ ቅባታማም መሆን የለበትም። ቅባታማም አይደረግም። ቅባት ጭራሽ መኖር የለበትም ማለት ነው። እና እንደዚህ አርጋችሁ ከዛ ኖርማሊ በፎጣ ማለት ነው እንደዚህ ታደርቁታላችሁ። ይሄን በቃ ድርቅ አርጋችሁት ውሃውን ማንሳት ማለት ነው። ግን ያው ኖርማል ምን ይሆናል እንትን ያለ ራስ ያለ የረጠበ ነው የሚሆነው ማለት ነው። ውሃም የሌለበት ዘይትም የሌለበት ግን የረጠበ ነው የሚሆነው ማለት ነው። ስለዚህ እሱ ላይ ነው ዲልካው የሚደረገው ማለት ነው። ረጠብ ያለው ላይ እሱ ላይ እናደርጋለን ማለት ነው። ዲልካውን ረጠብ አድርጌዋለሁ። እንደዚህ ለስለስ ያለ ሆኗል። ከዛ ይሄ ትናንትና የሰራ ነው ዲልካ ነው። ለሁለት እግሬ እስከ ጉልበቴ ጋር ምናምን ስለሆነ ሁለት በቂ ነው እስከ ላይ ማለት ነው። በነገራችን ላይ እንትን ማድረግ ትችላላችሁ እስከ ገላችሁ ማለት ነው። ገላችሁ ምናምን ልትታጠቡ ከተዘጋጃችሁ እስከ ገላችሁ ድረስ ነው ማድረግ ያለባችሁ እና ለገላችሁ በጣም አሪፍ ነው የሚሆነው። ይሄ ማለት ትናንት አይታችኋል ስንሰራ በጣም ግብአቱ በጣም ብዙ ነገር ነው። በጣም ብዙ ነገር ሁሉም እህል ተፈጥሯዊ የሆኑ ነገሮች ማለት ነው። እና ይሄንን አሁን ወደ ሰውነታችን እናደርገዋለን። እንደዚህ አይደለም የምንቀባው። በእርግጥ ይኸው ውሃ አረግበታለሁ። ትንሽ በጣም ውሃ መሆን የለበትም። ትንሽ ወፈር ያለ ነው የሚሆነው። ልክ እንደ ማስክ ምናምን ማለት ነው የሚሆነው። እኔ ትንሽ ሮዝ ዋተር አረግበታለሁ። እንደሱ አርገን እንትን ማለት ወደ እግራችን ማለት ነው። ይሄንን እንደዚህ እንበጠብጠዋለን። እንግዲህ ይቅርታ ቪዲዮ በጣም ከረዘመባችሁ ይሄን እንደዚህ በደንብ እንበጠብጠዋለን። ልክ እንደ ማስክ ምናምን ሲሆን ማለት ነው። በነገራችን ላይ ሙሉ ከአንገት በታቻችሁ ያለውን ቦታ በጠቅላላ ማድረግ ትችላላችሁ፣ መጠቀም ትችላላችሁ። ግን ፊታችንን ምናምን የምትሉ ሰዎች ፊታችሁን ባትጠቀሙ እመክራለሁ። ምክንያቱም ይሄ በጣም ብዙ ሽቶ ብዙ ነገር ነው የሚደረግበት። ስለዚህ ለፊት ብዙ ጊዜ አላርጂክ ያመጣል ማለት ነው። ስለዚህ እንደዚህ አርጋችሁ እንደዚህ ያህል ሲሆንላችሁ እንደዚህ ወደ እግራችሁ ታረጉታላችሁ ማለት ነው። ወደ እግራችሁ ትወስዱታላችሁ። ከዛ ይሄን ትንሽ ምንድን ነው የሚሆነው? ትንሽ ድርቅ አይደለም። ድርቅ ካለ ፍርፍር ነው የሚለውና ምንም ጥቅሙ አይታያችሁም። ምንድን ነው መሆን ያለበት? ትንሽ እንዲህ ረጠብ ያለም ደረቅ ያለም እንዴት ነው የሚባለው? ትንሽ እንትን ሲል ጠፈፍ ሲል ማፍተልተል ትጀምራላችሁ ማለት ነው። እንትን ሲል ትንሽ ገና ለስለስ ሲል ትንሽ ወደ መድረቅ ሲሄድ አሁን እንዲህ ብታፍተለትሉት ኖርማል አይፍተለተልም። ስለዚህ የምታፍተለትሉት ደረቅ ማለት ሲጀምር ነው ማፍተልተል የምትጀምሩት። ከዛ ስታፍተለትሉት ቆይ እኔም ደረቅ ይበልና ስለማሳያችሁ
ችግር የለውም። የምታፍተለትሉት በውሃ ምናምን አይደለም። በጣም ከጠበቃችሁት ደግሞ ድርቅ ስለሚል እንደሱ አይሆንም። መድረቅ የለበትም። ለስለስ ያለ ሲሆን እሱን ምን ታደርጋላችሁ? ማፍተልተል ትጀምራላችሁ ማለት ነው። እና እንደሱ ነው ዲልካ ሱዳኒ ብዙ ጊዜ ሰው የሚጠቀመው። እና ይሄንን እላዩ ላይ ጠፈፍ እስከሚል ድረስ እንጠብቃለን። ከዛ ማፍተልተል እንጀምራለን ማለት ነው። እና ይሄ ሙሉ በሙሉ የተፈጥሮ ነገር ነው። የተፈጥሮ ነገር ምግብ ሆዳችን ውስጥ የሚገባ ነገር ምናምን ነው። ትናንት ቪዲዮውን ስሰራ ያያችሁ ሰዎች አይታችሁታል። እና ምግብ ነው፣ ምንም የሚያሽንት የሚል ምናምን ነገር የለም። ግን በዛም ሆነ ምግብ እንትን ላይ ባትጠቀሙ ታሪፍ ነው። ፊታችሁ ላይ በቃ እግር፣ እጅ ምናምን ብቻ ቢሆን አሪፍ ነው። ይሄኛው እንዲጠፈፍ ይበልና እዛ ሳፍተለትለው ደግሞ አሳያችኋለሁ ተመልሼ ማለት ነው። እና እናንተም እየሰራችሁ ተጠቀሙ። በቃ ይሄ በጣም ቀላል ነገር ነው፣ እየሰራችሁ መጠቀም ነው። ይሄው እንግዲህ እንደዚህ ትንሽ እንትን ብሏል፣ ምጥጥ ብሏል። ይሄኛውን እንደውም አፍተልትዬ ነው የመጣሁት፣ ቪዲዮም እንዳይረዝምባችሁ እንደዚህ አድርጋችሁ ማፍተልተል ነው። ቃላዩ ላይ ያለውን ቆሻሻ ይሄ 2-3 አይነት መልክ የሆነብንን ቦታ ምናምን ጫማ ያጠቆረውን ቦታ ምናምን እነሱን ነገሮች በሙሉ ሙልጭ አድርጎ ነው የሚያነሳው ማለት ነው። እና እንደኔ እንደዚህ ክሬሙን በጣም ውፍር አታርጉት፣ ለመድረቅ በጣም ሰዓት ይወስዳል። እና የሚሰማችሁ ከሆነ ልጄም እያለቀሰ ነው፣ በዛ ላይ ተማሪ ያለብኝ ምሳቃ ማዘጋጀት አለብኝ። እና ሰዓት ያላችሁ ጊዜ ነው እንደዚህ ይሄንን መጠቀም ያለባችሁ፣ ረጋ ብሎ መስራት ስለሚያስፈልግ። እና በቃ እውነት አሁን ከካሜራ ውጪ እንትን ብትሉት ብታዩት እግሬን መጀመሪያ የነበረውና ያሁኑ በጣም ልዩነት አላቸው። እና ማብራትም ስለሌለ ባትሪ ላይ አድርጌ ስለሆነ እንትን ምለው በደንብ ካልቀረጸላችሁ ነው። በዛ ላይ እንደዚህ ስታረጉት በጣም የሚያስቸግራችሁ ከሆነ ትንሽዬ ዘይት እጃችሁ ላይ አድርጋችሁ ማፍተልተል ትችላላችሁ። ከዛ ስትጨርሱ በውሃ ለቅለቅ ብላችሁ ኖርማል የምትቀቡትን ክሬም እንትን ማለት ነው መጠቀም። ክሬሙን አድርጋችሁ መጠቀም። ይዩት እንዴት እንደሚሆን እዚህ ጋር ራሱ በቃ ያብረቀርቃል፣ ሙልጭ ከማለቱ ማለት ነው ቆሻሻ። እና እንደዚህ አድርጋችሁ እናንተም በቤታችሁ ዲልካችሁን አዘጋጅታችሁ መጠቀም ቀላል ነገር ነው። የተፈጥሮ ግብአት ምናምን ስለሆነ በጣም አሪፍ ነው። እንደዚህ አድርጋችሁ በቀላሉ ነው ፍትልትል ብሎ የሚወርደው፣ ትንሽ ጠፈፍ ካለ ማለት ነው። ስለዚህ እንደሱ አድርጋችሁ በውሃ ምናምን መጀመሪያ መታጠብ የለባችሁ። እንደዚህ መፈተግ ይፈልጋል። መፈተግ የሚፈልገውም ለምንድን ነው? ቆሻሻው ላይ ያለው የሰውነታችን ቆሻሻ በደንብ ልቅቅ እንዲል እንደዚህ አድርገን ነው ማውረድ ያለብን። መጀመሪያ ደግሞ ጠፈፍ እንዲል የሚጠበቀው ደግሞ የግብአቱን ያለውን ተፈጥሯዊ ነገር ውስድ እንዲያረግና በቃ እንትኑ ብቻ እንዲቀር ነው። ስለዚህ እንደዚህ አድርጋችሁ ደግሞ ሰውነታችን ላይ ቢሆን ያስባችሁታል። የምር ሙሉ ሰውነታችን ላይ ቢሆን ደግሞ እንዴት እንደሚሆን አስቡት። እና እንደሱ አድርጉና ተጠቀሙ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ለሌላ ሰው እንዲደርስ ሼር አድርጉ። እንዲሁም ደግሞ ሰብስክራይብ አድርጉኝና አበረታቱኝ። ቪዲዮ እንደተመቻችሁ አምናለሁ። የዛሬ ቪዲዮ ይሄ ነበረ። በጣም አመሰግናለሁ። ባይ